በነገራችን ላይ ወዶች ኤቢ ተቀይራ ስላየኋት በጣም ነው ደስ ያለኝ። እንግዲህ ባለፈው ፓርት ላይ እንደተመለከታችሁት አቶ ደረጀ ወደ ናታን ክፍል እንድትሄድ ልኳት ነበረ እና ደረጀ አሁን ላይ በኤቢ በጣም ደስተኛ ነው፣ በጣም ከሚባለው በላይ። ምክንያቱም ያው ተለውጣ ስላያት ምናምን እና እንዴት ነው አሁን ያኔ ድንጋጤው ለቀቀሽ እያለ እየጠየቃት ነበረ። እሷማ ወደ አባዬ አመሰግናለሁ እያለች እየተመሰጋገኑ አሁን ሂጂና ናታንን ጥሪው ይላታል ማለት ነው። ኤቢም እሺ የት ነው ያለው ስትልም ክፍሉ ነው የሚሆነው ብሎም ይልካታል ማለት ነው። እና ደረጀ ግን የላካት ለናታን አሁንስ ምን አይነት ስሜት አላት የሚለውን ለማረጋገጥ እንዲሁም ደግሞ ዳጣን እንግዲህ ብዙ ጊዜ የምታሰቃያት እና በጣም የምታሳድዳት በምን ምክንያት ነው? በናታን ምክንያት ነው። እና ዛሬ ላይ ያው እውነታውን ማወቅ አለብን ብለው ዳጣ ወደ ናታን ክፍል ስትሄድም ናታንና እንግዲህ ደረጀ ተመካክረው ነው። እና ናታን እንግዲህ ስትመጣ ነይ ተቀመጪ፣ ነይ ግቢ አልጋ ውስጥ እስተማለት ድረስ እንግዲህ አልጋ ውስጥ ገብታ ምናምን ያኔ በአንድ ተኝተው አልጋ ላይ ታገኛቸዋለች ማለት ነው። እና ኤቢም እንግዲህ ያው ይሄንን ነገር ስታይ ናታንን ስለምትወደውና ስለምታፈቅረው ምንም ብትቀየርም በቃ አለ አይደለ ራሷን መቆጣጠር እስከሚያቅታት ድረስ ነበር የደረሰችው። እና ኤቢ እንግዲህ ምን እየሰራሽ ነው አንቺ እዚህ ምን እየሰራሽ ነው እያለችም ዳጣ ላይ ተጫውባታለች። ዳጣም ኤቢ በጣም ይቅርታ ናታን እኮ ነው የሆነ ነገር ምናምን ልንገርሽ ብሎኝ እያለችም እንትን ትላለች። እንግዲህ ኤቢም በጣም ትናደዳለች። በቃ ልቀቂ ምናምን በቃ አለ አይደለ እየተጋበዘች ነበረ። ናታንም ተረጋጊ ኤቢ ምን እየሆንሽ ነው ምናምን ብሎ ያረጋጋታል። በዛን ጊዜ ዳጣ ሮጣ ወደ ደረጀ ጋር ትሄዳለች። ደረጀ ጋር አባዬ ስትልም እንዴት ነው ተቀምጣችሁ ነው እንዲያየቻችሁ ምናምን ሲላትም አይ ተቀምጠን አይደለም እሷን ለመፈተን ብለን በአንድ ተኝተን ነበረ ምን እንደሚሰማት በማለትም እንግዲህ ግን አግባብ አይደለም ማለት በዚህ ልክ የሰውን እንትን መፈተን መፈታተን የሰውን ስሜት መፈታተን እኔ አግባብ ነው ብዬ አልወስድም። ገባቸው። አሁን ላይ እኔ ማለት አውቃለሁኝ ያው ኤቢ ብዙ ጥፋቶችን አጥፍታለች፣ ብዙ ነገሮች ተመክራለች። ግን በዚህ ልክ ደግሞ እየተመሳጠሩ የእሷን አእምሮ መፈተን ለእሷም ለጤንነቷም ጥሩ አይደለም። እናም እንደዛ ምናምን ትላለች። በቃ እንደዛ ካደረገ ናታንን ትወደዋለች ማለት ነው ሲልም እንግዲህ ደረጀ ይነግራታል። እና አሁን ግን እንደ በፊቱ አይደለችም አባዬ በጣም ተረጋግታለች ምናምን እያለችም ዳጣም እንግዲህ ለደረጀ ትነግረዋለች። ደረጀም ይኸውላችሁ እኔም ናታን ወደዛ ክፍል ሂጂ ምናምን ያልኩሽ ለመፈተን ነው። ናታን የሁለታችሁም ወንድማችሁ ነው። የሆነ አስፈላጊ ነገር ካልሆነ በቀር ወደ እሱ ክፍል እንዳትሄዱ። ናታን ጥሩ ልጅ ነው። በባለፈው ራሱ ሁለታችሁም አረገዝን ምናምን ስትሉ እንዴት እሱን አልጠረጠርከውም ስትለኝ ነበረ። እኔ ግን ናታን በጣም ጥሩ ልጅና መልካም ልጅ ስለሆነ ናታንን አልጠረጥረውም ሲልም እንግዲህ ደረጀም ይነግራታል። አዎ ናታን በጣም መልካም ልጅ ነው እያለችም ዳጣም ትነግረዋለች ማለት ነው። አወድ እያሉም ይመካከራሉ ማለት ነው። እና በጣም እንደዚህ ከተረጋጋች ናታንን እንደምትወደውና እንዲሁም እንደተለወጠች ያወራሉ። እናም እንግዲህ ይህንን እያወሩ ያው ኤቢም እንግዲህ በጣም በቃ ከፍቷት ወደ ክፍሏ ትሄዳለች። ሰላም ውዶቼ እንዴት ናችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን። እንኳን በሰላም መጣችሁ ወደዚህ ቻናል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። እንዲሁም ነባሮች ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። እና ሌላው እንግዲህ ይቺ ውሃና ምጥን እንግዲህ ተቀምጠው ዛፎቹ እኮ ማለት ነፍስ አላቸው እያለችም ትነግራታለች። ምጥን በዚህ ጊዜ ይህንን ነገር ስትላት እንዴ ከምርሽ ነው ዛፎቹ ህይወት አላቸው እያለችው ውሃዬም ዛፎቹን ለመቁረጥ እየፈለገች ባለችበት ጊዜ እና ጊዜ ይመጣና እናንተ ምን እየሰራችሁ ነው? ሂዱ ከዚህ እንዲሁ እነኚህ ንፍሮች ምናምን እያለ እየተሳደበ ያባረራቸዋል። ግን ሂዱና እዛ እህታችሁ ደብሯታል፣ ለምን ሄዳችሁ አታጫወቷት ምናምን ሲል ማነች እች ትልቋ
ማን ትልቋ ሲል ይቺ ቢነች የምትባለው ኤቢን ነው። አወደ ኤቢ እዛ ደብሯት ተቀምጣለች። ሂዱና አጫውቷት ይላል ጊዜ ማለት ነው። እና በዚህ ጊዜ ምጥንዬው እህቷን ውሃ እንግዲህ እህቷን ልታጫውት ከዛ ላይ እንሄድ ምጥን እንሄድ ምናምን ስትላት አይ እኔ አልሄድም ትመታኛለች ስትል ኧረ እባክሽ እንደውም አኩርፌሻለሁ ስትል ታዲያ እኔ ብታኮርፊ ዳዊት ጋር እሄዳለሁ አላለም። ዳዊት በነገራችን ላይ ወንድ ነች። ምጥን እንግዲህ ፍቅረኛ ይዛለች ማለት ነው። አሁን ላይ ያው ከምጥን እየተደበቀች እንግዲህ የምትደበርባት ጓደኛ አላት ማለት ነው። እና እንደዛ ዳዊት ጋር እሷም ትሄዳለች። ውሃዬም ወደ እህቷ ጋር ትሄዳለች ማለት ነው። እና እህቷ ጋር ሄዳ እንግዲህ በቃ ልታጫውታት ሞክራ ነበር። ያንደ በፊቱ ድብድብ ምናምን በቃ ገና ስታያት እጇን የምትሰነዝርባት። ዛሬ ግን ውሃ ራሱ ያው ስትመታት ምናምን ኤቢ በቃ አለ አይደለ ደንዝዛለች። በፍጹም በቃ ምንም ነገር አለ አይደለ ያንደ ፊቱ በፊቱ ሙዷ ምናምን ጥፍት ብሏልና በጣም አሳዘነች። በነገራችን ላይ ምስኪን ግን አንዳንዴ የሆነ ነገር ሲመጣ በህይወታችን ለበጎ ነው እና እንግዲህ ኤቢዬ ያ ልጅ ወደዛ መጥቶ ያው ዝምታን አለ አይደለ አንዳንዴ ውስጣችን አዳማጭ ስናጣ ኤቢ እኮ ትክክል ነች። ሁለ ነገሯ ትክክል ነው። ያው የምትሄድበት ሀሳቦቿ የምገልጽበት ነው እንጂ ትክክል ያልሆኑት እኮ ሌላው ነገር ምንም ስህተት የለባትም። እና በቃ ዝምታን መረጠች። በቃ አይደለ የሰው ልጅ አውርታችሁ ለፍልፋችሁ የሚረዳችሁ ሰው ስታጡ ዝምታን ነው የምመርጡት። እና ኤቢዬ እንግዲህ ያው የተረዳሁት ዛሬ ላይ ከሷ ይሄንን ነው። በቃ ለፈለፈች፣ አወራች፣ ሮጠች። ማንም ሰው የሚረዳት ሰው እንግዲህ ስታጣ ዛሬ ላይ በቃ ዝምታን መርጣ ዝም አለች ማለት ነው። እና ሌላው እንግዲህ ምንድነው ናታንና ማርታ እያወሩ ነው። ያው ለዛዬ ሸፍልታ እየሰጠቻቸው ነበርና ከዛ በዛን ጊዜ እንግዲህ ለዛ ከመጣች ዝቢ ከመጣች ወዲህ ደስተኛ ሆናለች ምናምን እያለ ናታን ለማርታ ይነግራታል። ማርታም አዎ ሲያንሳት ነው እኮ እንደውም በጣም ጎበዝ ነች ባለሙያ ነች እያለችም ማርታም ትነግረዋለች ማለት ነው። አዎ ደግሞ ገንዘቤን ሳይጥልባት አይቀርም እያሉ እየተቀላለዱ ኧረ እባክህ እያለችም እንግዲህ ኧረ ስቀልድ ነው እማዬ ይላታል ማለት ነው። እና ዳጣ ሲኬዳ ነው ዳጣ ሰላም ጋር እንደሄደች ምናምን ይነግራታል። አይ አሪፍ ነው ይሁን እያለችም እንግዲህ ሌላው ኤቢ ነች። ኤቢ እንግዲህ ምነው ድምጿ ጠፋ እያለችም ማርታ ናታንን ትጠይቀዋለች። እንግዲህ ደስታው እኮ አለቀቃትም ደስታ ነው ሲል አይ እሱማ እንዴ አስበዋል እንዴ እያለችም ማርታ ለናታን ትነግረዋለች። እና እንግዲህ ከናታን እንግዲህ እስቲ እናንተም ቻል አድርጓት እስከምትረጋጋ ድረስ ትለዋለች። ናታንም እሺ በቃ ምንም ችግር የለውም እማዬ ይላታል። ሌላው እንግዲህ ያው ወደዛ ወደ ልሂድና ምናምን ልጠይቃት ትልና ሄዳ ማለት ልትፈልጋት ትሄዳለች ማለት ነው። እሺ ምናምን ይባባላሉ። እና ዳጣ እንግዲህ ወደ ሰላም ጋር ሄዳ ነበርና እና የሰላምዬ ልጅ እንግዲህ አይታ ስትመጣ ብዙ ጊዜ ደረጀ ነበር የሚቀበላት። እና ደረጀን ለምንድን ነው ቆይ ሁሉ ጊዜ ሲመት የምትቀበለኝ ለምንድን ነው ገብተህስ ልጇን የማታይላት ለምንድን ነው እስከ ሰላምዬንስ የማትጠይቃት እያለችም ዳጣ ትነግረዋለች። እና ልጁ እንዴት ነው እሷስ እንዴት ነች እያለ ይጠይቃታል። ደህና ናቸው ልጁም ደህና ነው አየው መቼም ሲያምር ሲልም ደረጀ በጣም በተደጋጋሚ እንዴት ነው ልጁ ያምራል እንዴ እያለ እየጠየቃት ነበረ። እና በዚህ ጊዜ ዳጣዬ ለምን ገብተህ አታዩም አባዬና እናግባይና ይኸው ቆይ ምን ሆናችሁ ነው ከሰላምዬ ጋር እንደ ድሮ አታወሩም? የእሷ ስም ሲነሳ ትናደዳለክ። በባለፈውም ራሱ ከማዬ ጋር ስትጨቃጨቁ ነበር እና ምንድን ነው ምን ተፈጥሮ ነው እያለችም ተጠይቀዋለች። ግን ደረጀ ያው ትኩረት ያደረገው ልጁ ቁንጅና ላይ ነው እና አሁንም በተደጋጋሚ የልጁን ቁንጅና እየጠየቃት ነበረ። እና ሰላምዬ አንቺን ይመስላል ትለኛለች ሲል እንደ ደግሞ ከአንቺ ጋር ምን አገናኘው ይላታል ደረጀ ማለት ነው። እንዳላወቀ እኔ እንጃ እኔ ሰላምዬ አንቺን ይመስላል ትለኛለች እያለይም ትነግረዋለች ማለት ነው። እኔም እና ግን የልደት ካርዱ ላይ ማን ብላ ነው ያስጣፈችው ብሎ ሲጠይቃት አንድ ቀለታ እማዬ ነጥቃ አይታት ነበረና ሰላም ነው የሚለው የአባቱ ስም ሰላም ነው የሚለው እና ታዲያ አባቱን ስም ሰላም ብላ ነው ያስመዘገበችው። አወድ እና እማዬ ደግሞ ራሱ ባሌ ደረጀ ባይሆን ኖሮ ብላ ማለት ባሌ ደረጀ ባይሆን ኖሮ ሌላ ነገር ይታስ ማለት ያው ደረጀን አምነዋለሁኝ ግን
ባሌ ደረጀ ባይሆን ኖሮ ሌላ ነገር ጠረጥር ነበር እንደማለት ነው እንግዲህ ያለችው ማለት ነው። እና እንደዛ ምናምን ስትልም ደረጀ በዚህ ጊዜ ምን ማለት ነው? እኔ እኮ ታዲያ እኮ ታማኝ አይደለሁም ዳጣ ታውቂ የለ እንደ ሲል እንዴ ምን ማለት ነው? ተሳስቼ ነው ብለህ የለ እንደ አዎ እሱማ ተሳስቼ ነው ስህተትም ቢሆንም በቃ ታማኝነት አይደለም ታማኝ አይደለሁም ይላል ማለት ነው። እና አባዬ ችግር የለውም ግን እናቴ በጣም ቆንጆና ማላይ ስለሆነች ነው አይደለ ያሳሳተች እያለችም ትጠይቀዋለች። እናቴ ግን የት ነች? እናቴ ግን ደህና ነች አይደለ እያለችም ደረጀን ስትጠይቀዋለች ማለት ነው። እና ስትጠይቀው እንግዲህ ያው እሱም ያው ስለ እናቷ እንግዲህ እስካሁን ድረስ ምንም የነገራት ነገር የለም። እናትሽ ግን የማትጠብቂያት ብትሆን ምን ይሰማሻል? ሲልም እናቴ በቃ ማለት ተበሳቁላ ምናምን የምትኖር ነው የሚመስለኝ። ግን አባዬ አንተ እናቴ እንደዚህ ችግር ላይ ብትሆን ኖሮ ሮጠህ ትደርስላታለህ ምናምን እያለችም ትነግረዋለች ማለት ነው። እና ደረጃም ይገባኛል ስቃይሽ እኮ ይገባኛል ግን ሲል አይ እኔ ምንም አልተሰቃየሁም ግን እናቴ ትዳር ይዛ አግብታ ወይ እህት ወይ ወንድም ከወለደችልኝ በጣም ደስ ይለኛል እያለችም ዳጣዬም እንግዲህ ታወራለች። እና ታዲያ ትተሽ ልትሄጂ ነው ወይ ስላት አይ በፍጹም አንተንና ማውሃዬን ትቼ የትም አልሄድም ሲልም ደረጃም እንግዲህ በባለፈው እሱ ከታሰረ ማለት እሱ ከታሰረ እኔ እታሰርለታለሁኝ ብሏል የሚለውን ነገር ሲሰማ እንግዲህ በጣም ኮርቶባታል። እና ያንን ነገር እንግዲህ ነግራታን እና በጣም እንደኮራውብሽ እና በጣም ከሚባለው በላይ እያለም ደረጃም ይነግራታል ማለት ነው። እና እንግዲህ ያው ተያይዘው ወደ ቤት ይመጣሉ። እና ወደ ቤት እንግዲህ ሲመጡ ያው ሌላው እንግዲህ ነች ኤቢ ነች። ኤቢ እንግዲህ ያው ከውሃዬ ጋር እየታለ መላፋት የለም በቃ ዝም ጥጥ ነው ያለችውና ሌላው እንግዲህ የሚገርመው ነገር አቶ ደረጀን ለምንድን ነው እንደዚህ ያደረጋችሁት? ዳጣስ ማነች የሚል ጥያቄ በድጋሚ አንስታለች። ውዶቼ እንግዲህ ደረጀ መልስ ምን ይሆናል የሚለውን ደግሞ በቀጣይ ፓርት ይዘንላችሁ እንቀርባለን። መልካም ቆይታ። ባይ ባይ።